ኢትዮጵያ ባለም አቀፍና በአህጉራዊ የሰላም ማስከበር ተልዕኮዎች በብቃት በመወጣት ከቀዳሚዎቹ ተርታ ትመደባለች። አህጉሪቱ የሰላም አስከባሪ ወታደሮች በአፍሪካና በሌሎች የዓለም ክፍሎች ሰላምን በማስፈን ተልዕኮዎች ውስጥ ተሳትፈዋል። ይህም ኢትዮጵያ ለዓለም አቀፍ ሰላም የምታበረክተው ተጨባጭ አስተዋጽኦ የሚያሳይ ነው። የዘመኑ የሰላም ማስከበር ስራ ከወታደራዊ ክህሎት ባሻገር የፖለቲካ፣ ማህበራዊ፣ የባህል፣ የሰብአዊና የደህንነት ሁኔታዎችን በጥልቀት የሚረዳ መሪዎችን የሚፈልግ እንደመሆኑ በዚሁ ዘርፍ ተቋማትን ገንብታ ከራሷም አልፎ በአፍሪካ ሀገራትም ጭምር ስልጠናዎችን እየሰጠች ትገኛለች። ለዚህ ደግሞ የዓለም አቀፍ የሰላም ማስከበር ኢንስቲትዩት አንዱ ነው። ተቋሙ ለ2 ዓመታት ያህል ያሰለጠናቸውን ከኢትዮጵያና ከተለያዩ የአፍሪካ ሀገራት የተውጣጡ 28 ሰልጣኞችን አስመርቋል። ኢትዮጵያ በኮሪያ ጦርነት ወቅት በተባበሩት መንግስታት ስር ወደ ሰላም ማስከበር ኃይል ካሰማሩ የመጀመሪያዎቹ የአፍሪካ ሀገራት አንዷ ናት። ከዚህ በኋላም ኢትዮጵያ በበርካታ የሰላም ማስከበር ተልዕኮዎች ላይ ወታደሮቿን በማሰማራት ተሳትፏን ቀጥላለች። ስለዚህ ኢትዮጵያ የሰላም አራማጅና ተሟጋጅ ሀገር ናት። ይህም ሚናዋ ኢትዮጵያ በአፍሪካ ከቅኝ ግዛት ነጻ ሆና ከመቆየቷ ጋር የተያያዘ ይመስለኛል። የአፍሪካ ህብረት ዋና መስሪያ ቤት እዚህ የሚገኘውም በዚህ ምክንያት ነው። በቀጠናው የሚካሄደው የሰላም ማስከበር ስራዎችንም እየመራችና እየደገፈች የምትገኘው በዚሁ ምክንያት ነው። ግጭት አፈታትን፣ የሰላም ግንባታን፣ የግጭት መከላከልን እንዴት ከነበረኝ ዕውቀት የበለጠ የተሻለ ስራዬን በስትክክል ልሰራ የምችልበት እንዳዳብር አድርጎኛል። እነኚህን መምህራኖች አግኝተን በጣም ኢንተረስቲንግ የነበረ ትምህርት ነው። በ2 ዓመት ስናሳልፍ በርካታ እውቀቶች እንድንገነዘብ አድርገውናል። ስልጠናው ከአካዳሚክ ስኬት ባሻገር የመከላከያ ሰራዊት አባላት በዓለም አቀፍ የሰላም ማስከበር ተልዕኮዎች ላይ በተለያዩ የኃላፊነት ደረጃዎች ብቃት ባለው መልኩ ማገልገል እንዲችሉ ትልቅ አቅም ይፈጥራል። ተቋሙ ሰራዊቱን ለተልዕኮ ማዘጋጀት ብቻ ሳይሆን የግጭትን ውስብስብነት፣ የውይይትና የድርድር አስፈላጊነት፣ የሲቪሎች ጥበቃና የሰብአዊ መብቶች አክብሮትን የሚረዳ ብቁ ባለሙያዎችን የማፍራት ሂደት ነው። ሀገራችን በሰላም ማስከበር ተሳትፎ ረጅም ጊዜ ልምድ ያላት ናት። ያንን ልምዷን በዘመናዊ መንገድ መመራት አለበት። ከቴክኖሎጂው ጋር የሚሄድ ሰራዊት መገንባት አለበት። እሱን ማዕከል አድርገን ይሄ ተቋም ተገንብቶ ከፍተኛ ስራ እየሰራ ነው። የራሱን ልጆች ብቻ ሳይሆን ሌሎች አጋር ወንድሞቹም የጋራ አቅም ተሞክሮ ተዳብሮ ለዓለም ማበርከት የሚገባ እንድናበረክት ከፍተኛ ስራ እየተሰራ ይገኛል። በዋነኛነት አጫጭር ኮርሶችን ለስታፍ ኦፊሰር እና ለሚሊተሪ ኦብዘርቨር ወይም ወታደራዊ ታዛቢዎች ከዚህ በፊት በአጫጭር ኮርሶች እንሰጥ ነበር። ወደ ሰላም ማስከበር ለሚዘምቱ አጫጭር ኮርስ እንሰጣለን። በአሁኑ ሰዓት ደግሞ አሁን የ3ኛ ባች እያስመረቅን ያለነው በሰላምና ግጭት አፈታት ወይም በፒስ ኤንድ ኮንፍሊክት ማኔጅመንት የ2ኛ ዲግሪያቸውን ከተለያዩ የአፍሪካ ሀገራት የተካተቱ ተማሪዎች ጭምር እያስመረቅን እንገኛለን። ኢትዮጵያ ከራሱ አልፎ የጎረቤቶቿን ሰላም ለማስጠበቅ የደህንነትና የግጭት ፈተናዎችን በዘላቂነት ለመጋፈጥ ከዓለም አቀፍ ማህበረሰቡ ጋር በትብብር ስትሰራ ቆይታለች። በመሆኑም በአፍሪካ ዘላቂ ሰላምና መረጋጋትን ለማስፈን የጋራ ዓላማ አንግቦ ከአህጉራዊና ዓለም አቀፋዊ አጋሮች ጋር ያለውን ትብብርና አጋርነት አጠናክሮ መቀጠል ወሳኝ ነው። ዘመኑ የትብብር ዘመን ነው። ብቻሽን ምንም የምታመጪው ነገር የለም። አንደኛ የሀገርሽን ሰላም እንደምታስቢ ሁሉ የጎረቤትሽም ሰላም መኖር አለበት። የሁሉ ሰላሞች ሲኖር ለሀገርሽ ላይ የሚኖረው ጠቀሜታ ደግሞ ከፍተኛ ነው። ስለዚህ ወንድሞቻችን ጎረቤት ሀገሮች እንደኛም ተረድተው ሰላምን ሊያረጋግጥ የሚችል ስራ መሰራት አለበት። አሁን ባለው የኢሹ የምስራቅ አፍሪካን ስትራቴጂክ ጉዳዮችን ከማንሳት አንጻር የተለያዩ ሴሚናሮችን እናዘጋጃለን። በእኛም በተለያዩ የመከላከያ ተቋማት በሚገኙ ላይ በመገኘት የምርምር ስራዎችን ወርክሾፖችን በማዘጋጀት በዚህ በስትራቴጂክ ኢሹ ላይ ስልጠና እየሰጠንም ስታፎቻችንንም እያሰለጠንን እንገኛለን ማለት ነው።